የኛን ሉዓላዊነት የሚነካ የሆነ አካሄድ የሚመጣ ማንኛውም አካል ልንቆርጠውና ልናስቀረው ዝግጁ እንኳን በዚህ አይነት ጉዳይ ላይ ለመፈረም ይቅርና በእንደዚህ አይነት ጉዳይ ላይ ለመወያየት ራሱ ዝግጁ አይደለም። ለብቻ ተጠቃሚነት የሚሮጥ የሆነ አካሄድን ብቻ ነው ምንጠላው። ያደርጓቸውን የጣልቃ ገብነት ሂደት ለኛ ቀይ መስመር ነው፣ ፈጽሞ ልንቀበለው አንችልም። አሁን ላይ ሁሉም ሰው በኢንቨስትመንት ሀብት እየገነባ ባለበት ሰዓት ከነሱ ውስጥ አንዱ ላይ ያደርጋችሁ ጊፍት ሪል ስቴት በመሃል መርካቶ ላይ የንግድ ሱቆችን ከ18 ካሬ ጀምሮ በ4.5 ሚሊዮን ብር ጠቅላላ ዋጋ በ450 ሺህ ብር 10% ቅድመ ክፍያ የህይወቱን ኢንቨስትመንቶን ያርጉ ይሎታል። እንዲሁም ለመኖሪያ ቤት ፈላጊዎች በሙሉ በመሃል አዲስ አበባ በለገሃር ቢኖሩበት ወይም ቢያከራዩት የሚያተርፉበት የዕድሜ ልክ ኢንቨስትመንት ግንባታቸው ከ80% የደረሱ በአንድ ዓመት የሚጠናቀቁ ቤቶችን በ10% ቅድመ ክፍያ በ4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ 1 መኝታ 65 ካሬ በ720 ሺህ፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት ይሆኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት። اتهمت الخارجية الإثيوبية في بيان رسمي مسؤولين مصريين حكوميين بتوجيه تهديدات مبطنة إلى إثيوبيا. يا إثيوبيا يا وجه قداي مينستر كجبس بكل بتلاقي جزء شفت يالبتي هنا يا ماسفراريا إن يا ماستنككيا عندهم بهداسيو قدب زوريا ልክ ያልሆኑ የተለያዩ መግለጫዎችን እየሰጠች ነው ስትል ኢትዮጵያ كسالج. بخصوص سد النهضة، وأكدت أن المواقف المصرية باتت أكثر وضوحا بأنها غير جادة ورافضة للتفاوض. ሌላው ኢትዮጵያ በዚህ በህዳሴ ግድብ ጉዳይ ላይ ልታደርግ የምትፈልገውን የምር የሆነ ውይይት ግብጽ የማትፈልገውና በውይይቱም ላይ ይህን ያህል ፍላጎት እንደሌላት የሚያሳዩ ሁኔታዎች አሉ ብላለች ኢትዮጵያ። وأضافت أن التصريحات المصرية بما تحمله من تهديدات مباشرة وغير مباشرة تعبر عن فشل القاهرة في التكيف مع الواقع. ሌላው የግብጽ በዚህና በመሰል በሆኑት መግለጫዎች መታጀብና በተለያየ ጊዜ ይህ የማስፈራሪያ ቃላቶችን ብቻ መወርወርና ከውይይት መራቅ የግብጽ በዲፕሎማሲው በዚህ ጉዳይ ላይ የያዘችውን አጀንዳ ማሳካት እንዳልቻለችና ለስኬት እንዳልበቃች የሚያሳይ ነው ብላለች ኢትዮጵያ። استمرارها في التمسك بمعاهدات الاستعمارية لا يمكن أن تشكل أساسا لإدارة الموارد العابرة للحدود. ሌላው ይህንን ድንበር ተሻጋሪ የሆነ ውሃ ሊፈረዱበት ወደማይችሉት ወደ ሆነው ወደ ቀኝ ግዛት ውሎች ያዘነበለችና በሱ ላይ የተቸነከረች በመሆን አሁን ላይ ያለውን የ21ኛውን ክፍለ ዘመን የማይመጥን የሆነ አቋም ላይ እንዳለች ገልጻለች بتعبيرها. ينضم إلينا من بني شانغول حيث موقع سد النهضة تحديدا عضو البرلمان الإثيوبي محمد العروسي. مرحبا وأهلا بك معنا عبر شاشة ومنصة المشهد. በዚህ ፕሮግራም ላይ ዛሬ መሐመድ አልዓሩሲ የገባው ከበኒ ሻንጉል ነው። በኒ ሻንጉል ደግሞ የህዳሴ ግድብ የሚገኝበት የሆነው ቦታ ነው። نتمنى له إن شاء الله يعني بقاء سعيدا في بني شانغول إلى أن يرجع بسلام بإذن الله تعالى بسلام دملس وندبي محمد العروسين يتمنيه لت كهداسي قدب أكبابي እና የህዳሴ ግድብ ከተገነባበት ሀገር ቤኒሻንጉል ወይም ክልል ከቤኒሻንጉል የኢትዮጵያ የፓርላማ አባል ተሳታፊ ነው። في البرلمان الإثيوبي، هل ترون التصريحات المصرية كأداة ضغط في التفاوض أم كتهديد مباشر واحتمال حقيقي لسيناريو عسكري؟ እንደና አንተ ሐሳብ በፓርላማም አባል እንደመሆንህና በፓርላማው አካባቢ ከሚወራው ይህ የግብጽ በተለያየ ጊዜ የሚሰጡ የነበሩ መግለጫዎችን መቃወማችሁ እውነት ይህ የግብጽ በተለያየ ጊዜ የምትሰጠው መግለጫ
በዚህ በህዳሴው ግድብ ላይ የተያዘውን የውይይት ሂደት ላይ ጫና ለማሳደር ወይም በህዳሴው ግድብ ዙሪያ ኢትዮጵያ ላይ ጫና ለማሳደር የምታደርገው ሂደት ነው ብላችሁ ነው የምታምኑት ወይስ የእውነት ማስፈራሪያ ነው? ያ ማስፈራሪያ ደግሞ መጨረሻው ጦርነት ሊደረግበት የሚችል ነው ብላችሁ እስከ መስጋት ትደርሳላችሁ? شكرا على الاستضافة والتحية لك وللمشاهدين الكرام. መጀመሪያ ላንቺ እንዲሁም ለተመልካቾችና ለሁሉም በዚህ አጋጣሚ ምስጋናዬንና እንደዚሁም ሰላምታዬን ያቀርብኩኝ። طبعا كلها تجتمع في هذه التصريحات إن كانت تهديدات مباشرة أي أنه يمكن وصفها بالتهديدات المباشرة كذلك ምናልባት የገለጽሽው ከግብጽ በኩል የሚመጡት የተለያዩ ግልጽ የሆኑ ማስፈራሪያዎች እና ማስጠንቀቂያዎች بالتهديدات المبطنة ወይም ደግሞ በተለያየ ጊዜ የሚሰጡ መግለጫዎች ሆነው ግን በውስጣቸው አሽሙራዊ የሆነ ማስፈራሪያ ያለባቸው ንግግሮቻቸው ولم تقف الخارجية الإثيوبية على هذا الاستنتاج إلا بعد فترات طويلة. ይህንን ኢትዮጵያ መጀመሪያ ይህን አይነት መልስ እንኳን ለመስጠት የተገደደችው አንደኛ በጣም ብዙ ጊዜ ታግሳና በጣም ብዙ ጊዜ ይህንን የግብጹን መግለጫዎች ከሰማች በኋላ ነው። لا زالت تراقب الموقف المصري الذي انتهج للأسف سياسة التهميش للدول الإفريقية. ይህ በግብጽ በኩል የአፍሪካን ሀገር ወደኋላ ያስቀረ ወይም ደግሞ ችላ ያለ አካሄድ በግብጽ በኩል በጣም ከዚህ ከመግለጫዎቹም ሆነ በሌላ መልኩ ኢትዮጵያ በደንብ የተረዳችው የሆነ የግብጽ አካሄድ ከመሆኑ አንፃር ነው። وبالتالي نحن نرى في الدول في البرلمان الإثيوبي وغيره من المؤسسات الحكومية وغيره يعني أي في الأوساط الشعبية الإثيوبية. ስለዚህ በእኛ እንደ ፓርላማ አባላት ወይም በህዝብም ዘንድ ሆነ ወይም በተለያዩ መንግስት እንደዚሁ ባለስልጣናት ድርጅቶች أن هذه التهديدات تأتي استمرارا لنهج التصعيد الذي تنتهجه القاهرة للأسف الشديد. የግብጽ ሁሉ ጊዜ የተለመደው የማካበድ እና በዚህ ጉዳይ ላይ በጣም የመጮህና ድምጽ ከፍ ብሎ ይሰማ የሚል የሆነ አጉል ባህሪ ብቻ እንደሆነ ነው ምንረዳው። مع أشقائها في الدول الإفريقية ألا يمكن በአፍሪካ የራሷ ጎረቤቶችና ወዳጆቿ ላይ የምትሰነዝረው የሆነ ባዶ ጩኸት እንደሆነ ብቻ ነው ምንረዳው። اعتبار هذه التهديدات ضغوطا للتوصل إلى حل التفاوض، يعني لماذا تعتبرونها بأنها تهديد يعني لتنفيذ أي سيناريو آخر؟ ربما هي تهديدات لدفعكم للتفاوض فعليا. ታዲያ ይህ የግብጽ ሁሉ ጊዜ የሚሰጠውን መግለጫ ለውይይት መዳረሻ ግፊት ማድረጊያ እንደሆነ ለመውሰድ አትችሉም? ለምንድነው ማስፈራራት እንደሆነ የምታስቡት? لا يمكن لمن يريد أن يتفاوض بأن يطلق تهديدات أيا كان شكلها. فما መጀመሪያ ውይይት የሚፈልግ ሰው ምንም አይነት የሆነ የማስፈራራት ቃላት መሰንዘር አይጠበቅበትም። لكم አይደለም። وأنتم ترون حتى على مجرد هذه الوسيلة الإعلامية بمعنى أن هذه الوسائل الإعلامية تنتهج هذا النهج، فما بالكم بالأروقة الدبلوماسية حيث صناع القرار في القاهرة. እኛ ሌላው ቀርቶ በሚዲያ እንኳን የዚህ አይነቱን አስተሳሰብ የምንጋፈጥና ልክ አይደለም ብለን የምንናገርበት ሁኔታ ባለበት ሁኔታ ተራው ሚዲያ እንኳን በዚህ አይነት መልኩ የኢትዮጵያ ላይ የማስፈራሪያ ቃላቶች ሊሰነዝር አይገባም በምንልበት ሁኔታ እንዴት ብሎ ነው የዲፕሎማሲ ሰው ነኝ የሚል እና አንድ ሀገር ጋራ ለጥሩ ግንኙነት የሚመኝና ወደ ውይይትም መሄድ የሚያስብ አካል እንዴት የዚህ አይነትን ሐሳብ ሊያስተናግድ ይችላል? ለምን ማስፈራራቱ አስፈለገ ነው? هم ينتهجون هذا النهج، فكيف يكون هذا التهديد؟ كيف تكون هذه التهديدات وهذه الممارسات السلبية تجاه الدول الإفريقية ضغوطا للتفاوض؟ እንዴት ብሎ ነው አንድ ሀገር ላይ ወይም አፍሪካ ሀገር ላይ የዚህ አይነት
ማስፈራራት ያሉባቸው ወይም ደግሞ በአሽሙር የማስፈራራት አካይዶች ያሉባቸው ንግግሮች እንዴት ነው መጫኛ ሆነው አንድን ሀገር ለውይይት የሚያነሳሳው? ይሄ ፈጽሞ ማይሆን ነገር ነው። كيف تكون ضغوطا للتفاوض وهم يسعون لإفشال المفاوضات إلا بعد إقحام هذه الشروط التي يستولون من خلالها على السيادة الإثيوبية وهو ما لا نسمح به. እኛ የማንፈቅደው የሆነን ቅድመ መስፈርት በማስቀመጥ በኢትዮጵያ የውይይት ሂደት ላይ እስካሁን ድረስ የውይይቱን ሂደት ሲያደናቅፉ ከመቆየት ባሻገር እንደገና ይህ አይነቱን የማይመች የሆነ የአነጋገር ስርዓት እየተከተሉ እንዴት ወደ ውይይት ሊያመጡን ይችላል? وربما هنا صح التوصيف من قبل الخارجية الإثيوبية أنهم للأسف الشديد لا زالوا مخدوعين بهذه الحقبة الاستعمارية ስለዚህ የኢትዮጵያው መግለጫ እንደገለጸው እስካሁን ድረስ ግብጾች የሚያሳየው ይህ አይነት አካሄዳቸው የቅኝ ግዛት አስተሳሰብ ያለቀቃቸው እንደሆነና ሁሉን ነገር በኃይል ወይም ደግሞ በፊት በነበረው የሐቅ ላይ ያልተመሰረተ የሆነን ምንድነው ስሙ ውሎች በመንተራስ ብቻ የሚሳካላቸው ይመስላቸዋል ማለት ነው። يريدون أن يطبقونها حرفيا على الأفارقة እና በአፍሪካ ላይ ያንን የቅኝ ግዛት ሂደት አሁንም በኢትዮጵያ ላይ ደግሞ ወይም በአፍሪካ ላይ ሊያስኬዱ ይሞክራሉ። نحن نرفض هذه الاتفاقيات أولا لأنها غير عادلة. ስለዚህ እኛ ይህንን ስምምነት ሙሉ በሙሉ አንቀበለው መጀመሪያ ፍትሃዊ ስላልሆነ፣ ثانيا لأنها لا تليق بالدول الإفريقية أن تقبل هذه التركة الاستعمارية. ሌላው ይህ የተተወ የተረሳ ያፈጀበት የሆነና አፍሪካ የናቀችው የሆነውን ይህ የቅኝ ግዛት አካሄድን ፈጽሞ ልንቀበለውና ልንወደው ወይም ልንደግፈው አንችልም። التي عفى عليها الزمن አንደኛ ጊዜም አልፎበታል። الحق التاريخي الذي يتحدثون عنه ولد في مكاتب الاستعمار وكذلك على موائده ولم يولد على ضفاف النيل. ስለዚህ ይህ ታሪካዊ ድርሻችን ወይም ደግሞ የስምምነት ሂደት በዚህ ጊዜ አደረግን የሚሉት በሙሉ የተወለደው በቅኝ ግዛት ሀገራት ስምምነት ነው። አሁን ላይ ሁሉም ሰው በኢንቨስትመንት ሀብት እየገነባ ባለበት ሰዓት ከነሱ ውስጥ አንዱ ላይ ያደርጋችሁ ጊፍት ሪል ስቴት በመሃል መርካቶ ላይ የንግድ ሱቆችን ከ18 ካሬ ጀምሮ በ4.5 ሚሊዮን ብር ጠቅላላ ዋጋ በ450 ሺህ ብር 10% ቅድመ ክፍያ የህይወቱን ኢንቨስትመንቶን ያርጉ ይሎታል። እንዲሁም ለመኖሪያ ቤት ፈላጊዎች በሙሉ በመሃል አዲስ አበባ በለገሃር ቢኖሩበት ወይም ቢያከራዩት የሚያተርፉበት የዕድሜ ልክ ኢንቨስትመንት ግንባታቸው ከ80% የደረሱ በአንድ ዓመት የሚጠናቀቁ ቤቶችን በ10% ቅድመ ክፍያ በ4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ 1 መኝታ 65 ካሬ በ720 ሺህ፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት ይሆኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት እንጂ በናይል ላይ የተወለደ አይደለም። ስለዚህ የናይል ታሪክ ይህንን አይነቱን የበደልና የቅኝ ግዛት ውሎች አያውቀውም። لا تفهم إلا لغة التعاون لغة الحقوق لغة العدالة. ስለዚህ ናይል የሚረዳው ቋንቋ ወይም ውሃው በተፈጥሮ የሚረዳው ቋንቋ መተባበር፣ እኩል በጉዳዩ ላይ መሳተፍ ወይም ደግሞ በተገቢ ሁኔታ መሳተፍና ፍትህን ነው የሚያውቀው። ይህንን ተፈጥሮ ከዚህ ውጪ በወንዙ ከዚህ አይነቱ ቋንቋ ውጪ የሚያውቀው የለም። هذه اللغة التي نريدها لغة التعاون والعدالة. سيد محمد تتهمون القاهرة باستخدام اوكي እንዳልከው የፍትህ እና እንደገና የእኩልነት ቋንቋ ነው የሚገባው ብለሃል። ይህንን እንቀበላለን። ግብጾች لغة التهديد بينما تصف مصر السد بأنه تهديد وجودي لأمنها ويخرق القانون الدولي. ما الضمانات اليوم التي قدمتموها لمصر وما المطلوب للتوصل فعليا إلى حل؟ እናንተ የግብጽን ንግግር ነው ስጋት ወይም ማስፈራሪያ ብላችሁ የገለጻችሁት። ግብጽ ግን በተቃራኒው ግድቡ ራሱ ነው ስጋት ነው ማስፈራሪያ ነው እያለች ያለችው። ስለዚህ
ለግብጾቹ ምንድነው ዋስትና የምትሰጧቸው ከዚህ ስጋት ከዚህ ፍርሃት እንዲወጡ ወይ ምን አደረጋችሁላቸው ምን ዋስትና ሰጣችኋቸው نريد أدلة قبل تقديم الضمانات حتى نسلم بهذا الخطر الوجودي መጀመሪያ ይህ ትልቅ አደጋ ወይም አደጋ አለ የሚሉት ነገር ማስረጃ ያስፈልገዋል መጀመሪያ የዋስትና ጉዳይ ከመነሳቱ በፊት መጀመሪያ የት አለ ችግር ሳይኖር ነው ወይ እኛ ዋስትና ምንሰጣው ነው أدلة تقدم من قبل القاهرة إلى الدولة الإثيوبية لأجل تصحيح بعض المشاكل الفنية التي يتحدثون عنها لمن በኢትዮጵያ የህዳሴ ግድብ ምክንያት ይህ ነገር ደርሶብናል ብለው ቴክኒካዊም ይሁን ወይም ደግሞ ትክክለኛ ተጨባጭ የሆነ ነገር የታል ያመጡት ከዛ በኋላ ኢትዮጵያ ምናልባት ልታየው የምትችለው ነገር ካለ እና ዋስትናም ልትሰጥ የምትችለው ነገር ካለ انما هناك رغبه مسبقه وقرارات مسبقه يريدون من اثيوبيا التوقيع عليها يا سيدتي ነገር ግን አሁን ያለውና እነሱ ጋር የሚነገረው ነገር ገና ለወደፊት ራሳቸው ባስቀመጡት ትንበያ ላይ የተመሰረተ ኢትዮጵያ ቃል እንድትገባላቸው ብቻ በኢትዮጵያ ውል የኢትዮጵያ ብቻ አካል ይሄን አደርጋለሁ ብሎ ቃል የሚገባበት የሆነ ደብዳቤ ነው የሚፈልጉት عزيز يا سيدتي العزيزة عفوا نحن ليست لدينا مشكلة على الإطلاق مع الأشقاء في مصر ስለዚህ እህቴ የተከበርሽ እህቴ ወይ እኛ እንደ ኢትዮጵያውያን ከግብጽ ጋራ ምንም ችግር የለብንም نحن مشكلتنا مع هذا النهج وهذا الوعي الذي يرى بدونية يرى الشعوب الإفريقية يحاول الاستيلاء على قراراتها عبر هذه الإطارات يا إنيا ችግር ከግብጽ ጋራ አፍሪካ ላይ የበላይ ለመሆን የሚያስብ ሌሎችን በሙሉ ዝቅ አድርጎ የሚያይ እና ለብቻ ተጠቃሚነት የሚሮጥ የሆነ አካሄድን ብቻ ነው ምንጠለው هذه القيود الاستعمارية ያውም ይህ የድሮ ያለፈበት የሆነ የቅኝ ግዛትን እስር ነው ፈልጎ እኛን በዚህ ማሰሪያ ውስጥ ሊከተን እና ሊቀፈድደን የሚፈልግበት አካሄድ የሚታየ علينا أن نتفهم أولا أن هناك حقيقة قائمة وهي سد النهضة العظيم ስለዚህ አሁን ላይ ሊያውቁት የሚገባው እዚህ ጋር ተጨባጭ ነገር አለ እሱም ህዳሴ ግድብ ትልቁ የህዳሴ ግድብ የሚባል ተጨባጭ ነገር አለ إذا ما علمنا بأن هذه الحقيقة قائمة علينا التفاوض حول كيفية الاستفادة منها ስለዚህ አሁን ላይ ይህንን ተጨባጭ አምኖ ሲያበቁ እንዴት ከዚህ ከግድቡ አብረን እንጠቀም የሚል ጥያቄ ነው ይዘው ሊመጡ የሚገባው لا عرقلتها ومحاولة التشكيك في نوايا الدولة الإثيوبية ነገር ግን የነሱ አካሄድ ይህንን የህዳሴ ግድብ ጥቅም ለማደናቀፍ ወይም ደግሞ ከህዳሴ ግድቡ ጋር ተያይዞ የሚደረጉ ውይይቶችን እንደዚሁ ለማሰናከል የሚካሄድ ሂደት ነው ምናየው أي خطر وجودي نحن نضمنه ألا يتحقق وهم لم يقدموا إلينا مخاطر حقيقية ስለዚህ እኛ የምን ዋስትና ነው ልንሰጣቸው ምንለው ምንችለው መጀመሪያውኑ ምንም አይነት ይህ ነው የሚባል ተጨባጭ የሆነ ጉዳት እንኳን መጥቀስ ሳይችሉ ግድቡ ላይ ምንም ችግር ከሌለ እና ምንም እነሱ ተጨባጭ የሆነና ይህ አይነት ችግር አለ ብለው ማምጣት የሚችሉት ነገር በሌለበት ሁኔታ ምን አይነት ዋስትና ነው ከኛ የሚጠብቁት لما يقدمون إملاءات شروط مسبقة نحن لسنا مستعدين على التوقيع بل على التفاوض عليها ولكن ስለዚህ በእኛ በኩል እነሱ የሚያመጡትንና ይሄንን አርጉ ብለው እኛ ላይ የሚሞሉን የሆነ ወይም ደግሞ ይህንን ልታደርጉ ብለው ቃል የሚያስገቡበት የሆነ ወይም ደግሞ ምንም አይነት ለኛ ፍትሃዊ ያልሆነ ጉዳይ ላይ አምጥተው ሊያስፈርሙን ቢመጡ እኛ ዝግጁ አይደለንም በዛ አይነት ጉዳይ ላይ ለመፈረም እንኳን በዚህ አይነት ጉዳይ ላይ ለመፈረም ይቅርና በእንደዚህ አይነት ጉዳይ ላይ ለመወያየት ራሱ ዝግጁ አይደለንም يعني ليست مصر من تنشئ السد ولكن يعني عليكم تقديم الضمانات بما أنكم الجهة المشغلة وما الحد الذي تعتبره إثيوبيا غير قابل للتفاوض أوكي በእኛ እምነት የህዳሴ ግድቡን የሰራችሁት እናንተ ስለሆናችሁ ያ ግድቡን የሰራው አካል ነው ዋስትና መስጠት ያለበት ብለን የምናስበውና እንደው በእናንተ በኩል
የማትደራደሩበት የሆነው የመጨረሻ ነጥብ ምንድነው? በዚህ በህዳሴ ግድቡ ዙሪያ هو التدخل في السيادة، سيادة الدولة الإثيوبية خط أحمر لا يمكن المساس به. مجمرة በሉዓላዊነት ጉዳይ ላይ ጣልቃ መግባት ከህዳሴው ግድብ ጋር በተያያዘ ያስተዳደርም ሆነ ሌላ ጥያቄዎች በመጠየቅ የሚያደርጓቸውን የጣልቃ ገብነት ሂደት ለኛ ቀይ መስመር ነው፣ ፈጽሞ ልንቀበለው አንችልም። سنقطع دابر كل من يحاول المساس بالدولة الإثيوبية أيا كان هذا الطرف، ونحن تربطنا على ስለዚህ በእኛ በኩል የዚህ አይነቱን አካሄድ የሚሄድ እና የኛን ሉዓላዊነት የሚነካ የሆነ አካሄድ የሚመጣ ማንኛውም አካል ልንቆርጠውና ልናስቀረው ዝግጁ ነን። በፍጹም ሊሳካለትም እንደማይችል ልናስረዳው እንፈልጋለን። علاقة أخوة وكذلك علاقة مودة مع الأشقاء في الدول الإفريقية. ስለዚህ ከማንኛውም አፍሪካ ጋራ የምንፈልገው ግንኙነት የወዳጅነት፣ የመተባበር፣ የአብሮነት ስራ ብቻ ለመስራት የሚመጣ አካል ብቻ ነው የምንፈልገው። الحد الذي ترفضه إثيوبيا الحد الذي ترفضه إثيوبيا هو ما يمس سيادتها، استقرارها، شؤونها الداخلية، وحدتها. ስለዚህ በኢትዮጵያ በኩል በውስጥ ጉዳዩ ላይ ጣልቃ መግባት የሉዓላዊነቷን ጉዳይ የሚነካ የሆነ ስምምነት እንደገና ከዚህ በኋላ የመጠቀም መብቷን የሚሸራርፍ የሆነ ማንኛውም ውሎች ውስጥ ልትገባ አትፈልግም። ይህ ነው የሷ ቀይ መስመሮች ወይም ደግሞ ሐድ አድና የሚባሉት ወይም ትንሹ መብቷ ተብለው የሚጠሩ وكل ما يمس هذا الأمر فهو خط أحمر. ስለዚህ እነዚህ ነገሮች የሚዳስሱ ነገሮች ወይም የሚነኩ ነገሮች በሙሉ ቀይ መስመሮች ናቸው ለኢትዮጵያ። وبالتالي نحن نقدم هذه الضمانات قبل أن نتجاوز إلى نقطة أخرى. الضمانات التي تتحدثين عنها نحن قدمناها عبر سد النهضة عبر 12 سنة من الحوار المضني الذي قدمنا فيه الحقائق واحدة تلو الأخرى. እኛ ምንድነው እስካሁን ድረስ ያቀረባችሁት እንኳን ከተባለን እስካሁን ድረስ 12 እና ከዛ አመት በላይ የህዳሴ ግድቡ ጉዳይ በእነሱ ላይ አደጋ እንደሌለው በተግባር እና በተጨባጭ እያሳየን ለውይይት በራችንን ክፍት አድርገን ከነሱ ጋራ ያጠፋነው ጊዜ ይህ ራሱን የቻለ አንድ ዋስትና ነው። الضمانات قدمت حينما تم تغيير هيكلية السد وكذلك بعض الأمور الإنشائية الدقيقة في داخله توافقا مع هذه الرغبة من لجنة الخبراء الدولية. ሌላው የኢትዮጵያ ዋስትና ሂደት እንደዛው ከሚረጋገጥባቸው ሁኔታዎች የኢትዮጵያ ህዳሴ ግድብ በሚገደብበት ወቅት በተለያዩ አዋቂዎች ግምገማ መሰረት የህዳሴው ግድብ ላይ የማስተካከያ ነገሮች በማድረግ ኢትዮጵያ ተጨባጭ የሆነ ዋስትናና እንደዚሁም አጋዥና ተባባሪነትን አሳይታበታለች። لقد قدمنا العديد من الضمانات حتى أن السد بنفسه بحد ذاته لا يحتاج إلى تقديم أي ضمانات. لماذا؟ لسبب بسيط، لأنهم كانوا بالأمس يقولون أن أي خطوة ستغرقهم وستدمرهم. በሌላው ራሱ ከዋስትናዎች ሁሉ ደግሞ የበላይ የሆነው ራሱ ተጨባጭ የሆነው ህዳሴ ግድብ ራሱ ምንም ነገር እነሱ ላይ ባለማድረስና እነሱ ከሚሉት ንግግር ሁሉ የራቀ መሆኑን በማሳየት አንዴ ያሰምጠናል፣ አንዴ ውሃ ያስጠማናል፣ አንዴ እንዲህ ያደርገናል ብለው ያጠፋናል ብለው ሲሉት የነበረውን ነገር በሙሉ ባለማድረግ በተጨባጭ ዋስትናውን ሰጥቷቸዋል። لقد أثبت سد النهضة خلاف ما يقولونه وأثبت فائدته على الصعيد الداخلي وكذلك على الصعيد الخارجي مع الأشقاء في السودان وكل من تعاقدوا مع أشقائهم في إثيوبيا للاستفادة من كهرباء سد النهضة. ስለዚህ በህዳሴ ግድብ በኩል ምንም አይነት ጉዳት ባለማድረስ በተቃራኒው ግድቡ ጥቅም በመስጠትና በተለይም ለሱዳን ትልቅ ጥቅም በመስጠት ወይም ሊሰጥ በመዘጋጀት ሙሉ በሙሉ ይህ ግድብ ችግር የሌለበት መሆኑን በራሱ በማሳየት ዋስትናውን አረጋግጧል፣ አሳይቷል። من دول الجوار እናም አሁንም ከጎረቤቶች ጋር በተያያዘ ማንኛውም ከኢትዮጵያ ጋራ በሰላምና በስምምነት አብሮ ሊሰራ ለሚፈልግ አካል ጠቃሚ ደግሞ መቼም ጎጂ የማይሆን መሆኑን በማሳየት እርግጠኛ የሆነ ዋስትና ሰጥቷል። አሁን ላይ ሁሉም ሰው በኢንቨስትመንት ሀብት እየገነባ ባለበት ሰዓት
ከነሱ ውስጥ አንዱ ላይ ያደርጋችሁ ጊፍት ሪል ስቴት በመሃል መርካቶ ላይ የንግድ ሱቆችን ከ18 ካሬ ጀምሮ በ4.5 ሚሊዮን ብር ጠቅላላ ዋጋ በ450 ሺህ ብር 10% ቅድመ ክፍያ የህይወቱን ኢንቨስትመንቶን ያርጉ ይሎታል። እንዲሁም ለመኖሪያ ቤት ፈላጊዎች በሙሉ በመሃል አዲስ አበባ በለገሃር ቢኖሩበት ወይም ቢያከራዩት የሚያተርፉበት የዕድሜ ልክ ኢንቨስትመንት ግንባታቸው ከ80% የደረሱ በአንድ ዓመት የሚጠናቀቁ ቤቶችን በ10% ቅድመ ክፍያ በ4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ አንድ መኝታ 65 ካሬ በ720 ሺህ፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት ይሆኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት